ጤና ይስጥልኝ። ዛሬ ጂም ሮን ማድረግ ወይም መሞት ከሚለው ትምህርቱ ላይ የተወሰደን ክፍል ይዤላችሁ መጥቻለሁ። አንድ መልካም ምክር እንገራችሁ። ይህ ምክር ያገኘሁት አንድ እጅግ ሀብታም ከሆነ ጓደኛዬ ነው። አንዳንድ ነገሮች ለመስራት እጅግ ቀላል ናቸው። ስለዚህ ቀለል አድርገህ ትሰራቸዋለህ። አንዳንድ ነገሮች ደግሞ ለመስራት እጅግ ከባድ ናቸው። ስለዚህ ከባድ በሆነው መንገድ ትሰራዋለህ ማለት ነው። በዚህም ሆነ በዛ ብቻ ነገሩን አድርገው። ይህን ሐሳብ በአጭሩ ውስጥ ጠቀልለው ማድረግ ወይም መሞት እለዋለሁ። አያችሁ፣ ይህ በጣም ኃይለኛ ነገር ነው። ሕይወታችሁ የሚቀየረው ይህን ነገር ከልባችሁ ያላችሁ ቀን ነው። አደርገዋለሁ ወይም መሞት። ማንም ሰው ከልቡ ማድረግ ወይም መሞት ያለ ቀን ዓለም ከሱ በተቃራኒ መስራትን ታቆማለች። አንድ ሰውዬ እንደዚህ አለ፣ ይህንን ተራራ እወጣዋለሁ። ሌሎች ሰዎች ግን አንተ ሰውዬ ምን ሆነሃል? ይህ ተራራ እኮ እጅግ ረጅምና ድንጋያማ ነው፣ ለመውጣት እጅግ ያስቸግራል አሉት። ሰውየውም አውቃለሁ፣ ይህን ተራራ ከዚህ በፊት ወጥቶ የሚያውቅ ሰው የለም፣ ግን እኔ እወጣዋለሁ አለ። ቆይ ትንሽ ጠብቁኝ ብቻ እንጂ ከተራራው ጫፍ ላይ ሁኜ ሰላም ስላችሁ ታዩኛላችሁ አላቸው። ወይም ተራራውን ለመውጣት ስሞክር ሞቼ ታገኙኛላችሁ፣ ምክንያቱም ተራራውን ሳልወጣ አልመለስም አላቸው። በሰው ልጅ ቋንቋ ውስጥ እጅግ ጠንካራው ቃል አደርገዋለሁ የሚለው ነው። በዚህ ዓለም ላይ የሰዎችን ፍላጎት የሚከለክል ምንም ነገር የለም። ዛሬ ለራሳችሁ ቃል ግቡ። በፍጹም እጅ እንደማትሰጡ፣ በፍጹም ወደ ኋላ አልመለስም ብላችሁ እስቲ ዛሬ ለራሳችሁ ቃል ግቡ። አንዳንድ ጊዜ አንዳንድ እናቶችን አንድ ልጅ ለመራመድ ምን ያክል ጊዜ ይፈጅበታል ብዬ ጠይቃቸዋለሁ። እስቲ ይህንን ጥያቄ ለእናንተም ላቅርብ። ልጆቻችሁ በእግሮቻቸው እስከሚራመዱ ምን ያክል ጊዜ ልጠብቋቸው ትችላላችሁ? በዓለም ላይ ማንኛውም እናት ብትሆን የምትመልስልኝ ያመሃል እንዴ? ልጄ መራመድ እስከሚችል ድረስ እጠብቀዋለሁ፣ የግድ ቆሞ መራመድ እስከሚችልበት ቅስፈት ድረስ እታገሰዋለሁ ይሉኛል። ይህች ናት እንግዲህ ታምራዊቷ ቀመር። ሁልጊዜም እርግጠኛ መሆን ያለባችሁ ምኞቶቻችሁን ለመፈጸም በቂ የሆነ እቅድ ያስፈልጋችኋል። አለበለዚያ ምኞት ብቻ ሆነው ይቀራሉ። ኢየሱስ በአንድ ስፍራ ሲያስተምር ሰሚዎች ብቻ ሳትሆኑ አድራጊዎችም ሆኑ ብሏል። ይህችም ዓለም የምታደንቀው የሚያደርጉን ነው እንጂ የሚሰሙትን ብቻ አይደለም። በሌላም የመጽሐፍ ቅዱስ ክፍል ያለ ሥራ የሆነ እምነት የሞተ ነው ይላል። በአሁን ጊዜ ብዙ ሰዎች ስለ ራስ መልካም ነገር መናገር ላይ እጅግ ያተኩራሉ። አንድ የምነግራችሁ ነገር ምንድን ነው? ራስ ላይ መልካምን ንግግር መናገር ራስን ከመግዛት ጋር ካልሆነ የግራ መጋባት መጀመሪያ ይሆናል። ግራ እንደ መጋባት ደግሞ የሚያስጠላ ነገር የለም። አንድ ሰው የፀሐይ መውጫ እየፈለገ ወደ ሰሜን ሲሄድ አስባችሁታል? አዎ፣ ግራ መጋባት እንደዛ መጥፎ ነው። ራስ ላይ መልካምን ንግግር መናገር ራስን ከመግዛት ጋር ሲሆን ግን እጅግ የሚደንቅ ውጤትን ያመጣል። ይህም ማድረግ ስትጀምሩ የሕይወታችሁ አቅጣጫ ሙሉ ለሙሉ ይቀየራል። 4 ጥያቄዎችን ልጠይቃችሁና ጨርሳለሁ። ጥያቄዎቹ እንድታሰላስሉ ስለሚያደርጓችሁ እጅግ ይጠቅሟቸዋል። የመጀመሪያው ጥያቄ በዓለም ላይ ትልቁ ጥያቄ ነው። ለምን? የምታደርጉትን ነገር ሁሉ የምታደርጉት ለምንድን ነው? ለምንድን ነው የምትሞክሩት? ለምንድን ነው ብዙ መጽሐፍ የምታነቡት? ለምንድን ነው እዛ መሄድ የፈለጋችሁበት ስፍራ መሄድ የፈለጋችሁት? የምታደርጉትን ነገር ሁሉ የምታደርጉት ለምንድን ነው? አዎ፣ ለምን በጣም ጥሩ ጥያቄ ነው። ለምን ለምንለው ነገር ጥሩ መልስ የሚሆነው ሁለተኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ለምን አይሆንም ወይም ለምን አላደርገውም ነው። ለምን ምን ያክል መጽሐፍ ማንበብ እንደምትችሉ አታዩም? ለምን ምን ያክል ርቀትስ መጓዝ እንደምትችሉ አታዩም? እስቲ ወራዊ ገቢያችሁን ምን ያክል ማሳደግ እንደምትችሉ ለምን አትመለከቱም? እስቲ ምን ያክል ነገሮችንስ ጀምራችሁ መጨረስ እንደምትችሉ ለምን አትመለከቱም? ሶስተኛው ጥያቄ ደግሞ ለምንድን ነው እናንተ ማታሳኩት? ሌሎች ሰዎች አሳክተውታል። ሌሎች ሰዎች ድላቸውን እያጣጣሙ ነው። ለምንድን ነው እናንተ ድላችሁን ማታጣጥሙትና ማታሳኩት? አንዳንድ ሰዎች በትንሹ ጀምረው እጅግ ትልቅን ሥራ ሰርተዋል።
እናንተ ለምን አታደርጉም? እነሱ እንዳደረጉት በትንሹ ጀምራችሁ ለምን ትልቅን ነገር አታደርጉም? ይኸውላችሁ ሁሌም ከከፍታ ላይ እንዳለ እይታ ያለ ነገር የለም። የመጨረሻውና አራተኛው ጥያቄ ደግሞ አሁን ለምን አይሆንም የሚለው ነው። ነገ ለማሳካትና ነገ ላይ ለመኖር የምትፈልጉትን ነገር ራሳችሁ ለምን ታራዝሙታላችሁ? ነገን ለመለወጥ ከፈለጋችሁ ማድረግ ያለባችሁን ነገር አሁኑኑ ጀምሩ። መጽሐፍ ማንበብ ሊሆን ይችላል። ሰዎችን ሂዶ ማግኘት ሊሆን ይችላል። ወደ ተለያዩ ስፍራዎች ስልክ መደወል ሊሆን ይችላል። ያንን አሁኑኑ አድርጉት። አዎ አሁን አድርጉት። አሁን ጀምሩት። መጨረሻ ላይ ምነግራችሁ ነገር በስተመጨረሻ እግዚአብሔርን እርዳታ ለምኑ። እኛ ሰዎች ልዩ ብንሆንም ግን የእግዚአብሔር እርዳታ ያስፈልገናል እና እግዚአብሔር እንዲረዳችሁ ለምኑት። ነገሩ ሁለት ገጽታ ነው ያለው። አንደኛው የእናንተ ክፍል ሲሆን ሁለተኛው ደግሞ የእግዚአብሔር ክፍል ነው። እናንተ ማድረግ ያለባችሁን አድርጉ። እግዚአብሔር ደግሞ ቀሪውን ያደርጋል። እግዚአብሔር የራሱን ድርሻ ያደርጋል። በስተመጨረሻም መልካሙን ሁሉ እመኝላችኋለሁ።